አቤት አለቃ ለምንድን ነው ጥሩምቤ ማጥቃት የፈለከው አለቃ አሁን መንተባተቡን ተውና ያሰብከውን ተተቀጠበለ ተመለስ እሺ አለቃ ቆይ ማን ነው ይሄን ነገር ሁሉ የሚናገረው ማን ነው ቦስ ለኔ ራሱ እኮ በቃ ትንግርት ነው የሆነብኝ እንደዚህ አይነት ስሜት ሰምቶኛል አቂ በእናት ፋያ እስኪ ቢያንስ ተረጋጋ አንተ ተረጋጋ ትለኛለህ እንዴ ልጅቷ እኮ ጽድት ያለች ልጅ እኮ ነች ፋያ እኔ ግን ምንም አልተዋጠልኝም ጠላት ከሩቅ አይመጣም አሉ ማማዘናሽ ምንድነው የምትለው የምሬን እኮ ነው ይሄን ሁሉ ቀን ዝም ብላ እንዴት በአንድ እንደዚህ አይነት ነገር ታሳይ ትችላለች ነገርኩ እኮ ትፈራይ ነበር አሁን ግን በቃ ፍቅር ያላስችል ሲላት ነው ጨከነ የመጣችው ፋያ ትክክል ከሆነ እኮ እኔ ደስተኛ ነው የምሆነው ግን ምንም ግን የለውም ፈጣሪ ነው ወደኔ ላካት በለው ቆይ ይሄን ያህል ነበር ፍቅረኛ መያዝ የምትፈልገው እሺ ምን ሆነሻል አባቢ ማን ይጣላል አይ ከዚህ በፊት ፍላጎት እንደሌለ ነበር ማቀው እንደዚህ አይነት እውነተኛ ፍቅር እስኪመጣ ነበር አመጣብቀው ቆይ ዲናስ ዲና ምን አይ ምንም ተው በቃ እሺ እሷንማ በቃ ኑሐሚን ይነቀፍ አድርጌ ነው ማበሽቃት እቺ የምድር ጉድ ይሁንልህ በነገራችን ላይ አንተ ዛስ ትጀናጀን እኔ ካቡሌ ጋር ነበርኩ ጥሩ አርገሻል መጨረሻ ፔሪድ ላይ እኮ ክላስ ሄዳ አጣሁት ቀድሜ ነው የሚሄደው እያለኝ ነበር ጥሩምቤ ናፍቃው ይሆናል አንተ ልጅ በቃ ልጁን አትፋታውም አይደለ የምሬን እኮ ነው በልጅነት የነበራቸውን ቀረቤታ ብታቀ እንደዚህ አትልም ነበር ግን ደስ የሚል ልጅ ነው ብዙ ነገር ሲያወራኝ ነበር እንደ በፊቱ አይደለም የሆነ የሚደብቀው ነገር ያለ ይመስለኛል ምናልባት ያለ አባት ማደጉ የፈጠረበት ሊሆን ይችላል ፋያ ግን ምን ሊመስል ይችላል ምኑ ያለ አባት ወይም ደግሞ ያለ እናት ማደግ እኔ እንጃ ብቻ አጥቼ ስለማላቅ ነው መሰለኝ ስሜቱን አላቀው እውነት ለመናገር አባቴ ምንም እንዳይጎልብኝ አድርጎ ነው ያሳደገኝ ያም ቢሆን ግን ከናቴ ብቻ ላገኛቸው የሚችላቸውን ነገሮች ያሳጣኝ ይመስለኛል ለምሳሌ ምን ፋያ መቼም የአባትና የእናት ፍቅር ልዩነት ላንተ አልነግርህም አባት ነው እናት ደግሞ በቃ የተለየች እንስፍስፍ የዋህ የነዋ ግን ለምን ተጨከነችብኝ አላውቅም እርግጥ ነው ያው ሁሉም ሰው ለሚያደርገው ነገር ምክንያት ይኖረዋል እሱ እኮ ነው የገረመኝ ምንድነው ከኔ የበለጠባት ምክንያት እያልኩኝ አንዳንዴ በሐሳብ ወጣለሁ ዋናው አባት ጠንካራ መሆናቸው እሱማ ይሄን ባሰብኩ ጊዜ ነው ይሄ ሁሉ ጥያቄ በእኑ የሚጠፋው አየህ ሳይደግስ አይጣለም ማለት እኮ ይሄ ነው ልክ ነው አንተ ግን ቆይ ዘመሪት ገባ አዮብ ነው አዎ ምን ባክ ልጅ እኮ ግቢ ውስጥ ታዋቂ ሆኗል እንዴት ከማን ጋር ቢገናኝ ጥሩ ነው ከማን ጋር ተገናኘ ከጆሲ ጋር ጆሲ ነው ያቃል ያቴን ያየብኝን ሁሉ ገላለሁ የሚለው እንዴ በምን በኩል አንድ ክላስ ነው የሚማሩት ያው ልጁ ምን ለኛ ነው እተተላለው ሲለቱ አቀናብሮት ነበር በለው ተርፏል ግን እንግዲህ እኔ ደህና ያየሁት ግን የሌለ ሳይመታው ይቀርም ፋያ አርፎ እንዲማር ነገረው ልጁ እንደሆነ ለማንንም አይመለስም አረባ ከደና ሰው ስላላገኘ ነው እንጣጥ የሚለው ቆይ ልጁንም እንደዚህ ያበረታታው የጆሲ ጓደኛ ሳሚ መጥቶ አናግሮኝ ነበር እና እንዲያስጠነቅቀው ነገርኩት ምን አስበ ነው ምን ያመጣል እና ጆሲን ሰምቶ ዝም አለ እና የባለ ሄዳ ጓጎጭ እንዳለች ራሱ ዮብ ነገረኝ አያደል ፋያ እንዴት ነገሮች እንደሚቀጣጠሉ ባክ ዝም ካልከው ልጅ ዋናታ ላይ ነው የሚወጣው እና ጸም መፍትሄ ይሆናል ያው እሱ ሲና አይደለም የሚፈልገው ደግሞ እንደምን እንደመታ እንዳረሰው ቢሆንም በሌላ መንገድ እኮ መፍታት ይቻላል ልጁ እንደሆነ አስተማሪን እንኳን አይሰማም እሾህን በሾህ ነው ባክ ቆይ ግን ፋያ ምን አግኝተህ ነው ልቤ ተሰማ አንተ ቆይ ደሮሰኔ ማንን ስፈራ ይተታቃለህ ዲናን ነው እሷ እኮ የምድር ጉድ ነች ድንገት ብረቅጣት ደውለ ነው ያረ ስማኝ ፋያ አሁን አንተ በምትሄድበት መንገድ አልስማማም ስለዚህ እንደ ጓደኛ የምትይኝ ከሆነ ይሄን ነገር አቁም እሺ ተከበሩ ተቀብያለሁ እብድ በሽተኛ ጉብልዬ አንተ ጉብልዬ አንተ ጉብልዬ ትመጣ እንደሆነ ጉብልዬ በጊዜ ናለኝ አይመቤት አይኔ እናት እንዲህ ያለች ነበር የምታዝናናኝ እዚህ መጣ ቁጭ ብላ እዚህ ስቀመጥ እሷ ትዝ ትለኛለች አቤት ስታንጎራጉር አቤት ድምጿ ወይ ሞት ክፉን ሞት ጨካኙን አይ ጉድ ተለያየን እኮ እናቴ ወይ የኔ ልጅ አባቴ አሁን ሳስብ ነበር የመጣህ እናት አለ አንተ ደሞ ዩኒፎርሙ እንዴት እንደሚያምርብ አቤት ግርማ ሞገስ እንዴ ብዬ ሳይኮ ቁጭ አባትክን መቶ አለቃ አይ ጉድ
አይኩት እቴቴ ወይ አባቴ እንዴት ነበር እስኪ ንገሪ። አቤት ጉድ ስለ 100 አለቃማ ምኑ ይነገራል ናታል ደሞ ስታስታውስ የለ እንዴ እሱማ ግን ያኔ ያዋቂ አይምሮ አልነበረኝም እንጂ እያንዳንዱ ሲለኝ የነበረው ነገር ትዝ ይለኛል። አባት እኮ ግርማ ሞገስ ያለው ሰው ነበር። 100 አለቃ መጣ ከተባለ እኮ ሰፈራችን ላይ አንድ ሰው ዝር የሚል ጸጥ ያለ ነበር። አቤት ቁመቱ፣ አቤት አለባበሱ፣ አቤት ማዕረጉ እኔ እኮ ካይኔ ነው ያለ። አይ ጉድ! አይ ስንቱ ነገር አለፈ። አረ ይፈራ ነበር እንዴ በጣም እንጂ ሌባማ መግቢያ እኮ ነበር የሚያጣው። ደሞ እኮ ቁም ነገረኛና ጨዋታ አዋቂ ነበር። እንዴት እንግዲህ ይሄ ስራ ያጣው ሌባ ይውል ቅጣቱን ሲጨርስ ከተፈታ ከተመለሰ በኋላ ደግሞ ወደ ስርቆት እንዳይገባ ሙያ ያስተማረ ስራ ያስይዛቸው ነበር። አይ ጉድ! በእውነት ግን ይሄንን ማየ ነግራኛ አታውቅም ነበር በለው እንዴ እሷ ጋርማ ሲገናኙ እናት አለም እኮ እንዴት አይነት ቤቱ ድምቅ ነበር የሚለው። አቤት ጉድ! ያኔ አንተ ከመወለድ በፊት እሱ ፊልድ አይወጣም ነበር። ያችን የግብጡ አረቂ ይዞ ይመጣል። ነፍሱን ይማረውና የኔ ባል ባሻም ነበር። አንድ ላይ ሆነው አቤት ሰፈሩ እንዴት እንደሚያደምቁት፣ አቤት ሳቅ፣ አቤት ጨዋታ፣ አቤት ጉድ! አለፈ እኮ ሁሉ ነገር እናት አለም። ምን እያሉ ነበር የሚያደምቋት? አቡሌ ምኑ ተነስቶ ምኑ ይቀራል ብለ ነው። እናትና አባት አንድ ላይ ሲሆኑማ በተለይ ሞቅ ካላቸው እንዴ አንድ ላይ የሚያንጎራጉሯት ዘፈር ነበረች። አይ ጉድ እናቴ! አይ ምን የሚል አይ ልጅዋ አሁን ከየት አመጣዋለሁ ብለ ነው? አረ ቴቴ እባክሽ መስማት ፈልጋለሁ። አይ ይሆንልኛል ብለ ነው? እንኳን አሁንና ያኔም የኔ ድርሻ ማጨብጨብ ማሞቅ እልልልል ማለት ነበር የኔ ነገር የነበረ። አረ ቴቴ ስውድሽ ወይ አቡልዬዋ እንደ ልጅነት ጠይቀኝማ እንደውም ቢያለለም እልልሃለሁ። እሺ አይ ጉድ! አባት በዛ ግርማ ሞገሳቸው ቀጥሉና ማሚቴ ማሚቴ ባለቤቴ ይሏታል። እሷ ደግሞ ፈገግ ትልና እናትህ ከብዬ ጎብላላይ ስትል 100 አለቃ ማለት ነው እንደው ኮራ ብለው ቆሙና ዙሪያ መለሱን እንዲህ ብለው አይተው በእኔና አንቺ መሃል ስንቱን አሳለፈን ሲሉ የተቀመጠው ሰው ሁሉ ዋ ብሎ ይስቅና ከዛ በኋላ ማሚቴ ባለቤቴ ሲል አቤት ስንቱ ጨዋታ አለፈ መሰለ፣ ስንቱ ደስታ አለፈ። አረ ተወይ እቴቴ የምር በጣም ነው ደስ ያለኝ። ግን ለምንድን ነው እናቴ ይሄንን ነገር ነግራኝ ማታውቀው? አይ ልጅ አትፍረድባት። 100 አለቃ ግዳጅ ሄዶ ከጠፉ በኋላ እኮ መቤት እኮ ሁሉን ነገር ችለው ነው እንጂ ይከፋት ነበር። አይሄቴ እሱማው አንዳንድ ጊዜ አባቴ ፎቶ ላይ ፍጥጥ ብላ ተቆይና እናቴ ምን ነው ብዬ ሲጠይቃት አይ ምንም እንዲሁ ነው ብላ ነበር የምታልፈኝ። ልክ ብለሃል የኔ ልጅ። ቻል አርጋው ነበር። ምን ይደረግ እንግዲህ ምን ይደረጋል? የኔ ደግ የኔ መልካም ሴት አይ ጉድ! ናታለም እሷም ተተው ሄደሽ ነገር አለው እና ግን እቴቴ አንቺስ ከባሽዬ ጋር መታንጎራጉራት ዘፈን የለች? አይ እናቱ ልጅ እሷም እንዲህ ብላ ነበር የምትይዘኝ። አይ ጉድ ነበር ማለት ነው አይደል? አይ እኛ እንኳን ለዚህ ወግ አልደረስንም። ባይሆን ባሽዬ ሞቅ ካለው እሱ የሚታየው የሚያረገው የነበር ቀረርቶ ነበር። አይ ቀረርቶ እኔ እኮ አረሳውም እኮ። ምን እቴቴ ቀረርቶ ነው ያልሽ እንዴ? አዎ ሰፈራችን እኮ መለስተኛ ባንድ በለው። አቤት ማታ እኮ አንድየውን ሞቅ ብሎ በቃ ሰፈሩ እኮ ጨዋታ ሲደራ ነበር የሚያመሸው። እዛ ቤት ቀረርቶ አለ፣ እዛ ቤት ሳቅ አለ፣ እዛ ቤት ጨዋታ አለ። አይ ጉድ! ሁሉም ተጣውተዱ እኮ በቃ። አይ ጉድ! እቴትዬ አንዴ ብቻ ባሽዬን ቀረርቶ ልስማ በለው። አንተ ዛሬ ልትገለኝ ነው እንዴ? ኦሆ! አረ እቴትዬ አይ ዛሬ ባሽዬ ሞቅ ሲለው ይገርምሃል ብድግልና ዱላውን ይዞ እየተንጎራደደ ያኔ አንተ በለው ሚል ድምጽ ሲሰማ ኧረ በለው ጠጅ ማያምረኝም ድሮ ጠጥቻለሁ
ስጋ ማያምረኝም ቋንጣ ሰቅያለሁ ቢሻኝ ከወንድሜ ከአባቴ በላለው ኧረ በለው 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 ሽብረት በቀኙ ሽብረት በግራው ሽፈረስ ከኋላው ሽፈረስ ከፊቱ ይሄን ሳታይ ሞተች ኮሶ ሸጭ እናቱ ኧረ በለው ኧረ በለው ኧረ በለው ኧረ በለው አይዘራፍ እንዲህ እያለ ነበር። አይ ባሻዬ እንዲህ ነበር የሚለው እናቴ። ይሄማ በእውነት ያስጨበጭባል። አቤት አንተ ልጅ ዛሬ ወደ ኋላ መለስከኝ። ልጅ አረከኝ እኮ እንዴ! እና የኔ እናት እኮ ገና ልጅ አፌ ቁርጥ ይበልልህ የኔ ውድ አፈር ልብላል እናት አለ። በል ተነስ። ኧረ እንደው ቁጭ ብለን ጨዋታ ብቻ አረግነው። ተነስ በል የሚበላ ነገር። እሺ ማሚቴ ባለቤቴ ከብዬ ልበል መቶ አለቃ ወይ አቡዬ ሄሎ ቃል ማን ልበል? አረ ይሄን ድምጽማ መለየት አለብሽ። ማንነትን ካልተናገርክ ስልኩን ልዘጋው ነው። አረ መቆጣት። አንቺ ልጅ ግን ባልሽ እንደዚህ ስታናገር ያታፍሪ? ደሞ በስልክ መጣ? ደሞ ስልኬን ማን ሰጠ? ያው ከልብሽ ፈልጊ እንጂ እኮ በዚህ ምድር ላይ የማታገኙ ነገር የለም። እሺ ምን ፈለክ? አንቺ ነዋ። ሌላ ማን እንደም ይችላል? ግን ታውቃለህ ደረቅ እንደሆንክ። ለዛ አይደል አንቺ ጋር የመጣው? ማለት በዛ ውብና ለስላሳ እጆች ነካክተሽ እንድታስተካኪ ነው። አልቀረብም። አለቃ እንዳልጠራልህ። ደሞ አለቄ ማን ነው? ያው ስም መጥራት አይጠበቅብኝም። ደሞ እንዳደነግጥ። ኦ አማቼን እንዴ! አሁንማ እኮ ቤተሰብ ሆነናል። ነው ብለህ ነው? አዘናክቶ እንዳይጎዳህ ደሞ ተጠንቀቅ። ቆይ ግን ለምንድን ነው ሁልጊዜ ተጠንቀቅ የምትይኝ? ያው እንዳትጎዳ ነው። እኔም እንድጎዳ ፈልጊ ማለት ነው? ለምን አይለኝም እንዴ? ሰው አይደለም? እኔ ግን እንደዛ ብቻ አይመስለኝም። እና ሌላ ምን ይኖራል? ምናልባት ፉንቃ ምናምን ይሻላል ብለህ ነው? እንደዛ መሰለኝ። በነገራችን ላይ ግን ካሌብን ለመርዳት በመስማማትሽ በጣም ነው ደስ ያለኝ። እንደተስማማው ደግሞ ማን ነገረ? ወፏ ልበልሽ፣ ልብሽ ግን ቅን እንደሆነ አይቼበታለሁ። ይኸውልህ ካሌብ የወንድሜ ስህተት ውጤት ነው። ያ ነገር ደግሞ አንተ ላይ እንዳይደገም ነው እያስጠነቀቅኩ ያለሁት። አታስቢ፣ እኔ እንኳን በቀላሉ ምሸነፍ ሰው አይደለም። ይኸውልህ ዮብ፣ እኔ ለመከራ የተፈጠርኩ ሰው ነኝ። በቃ ከኔ ራቅ። እንዴ ቃል፣ እንደዚህ ማትበይ እንጂ። ማንም ሰው እኮ ለመከራ አልተፈጠረም። ማንም ሰው በእኔ ቦታ ካልሆነ ህመም ያገባው። እኔ ሁሌም ካንቺ ጋር ነኝ ማለት ከፈቀርሽልኝ። እዮብ በቃ ቻው። እየመጣው ነው። ወዴት? ወደ ሰፈራችሁ። ምን? ሰፈራችንም ታውቀዋለህ እንዴ? በቃ እሺ፣ ስደርስ ደውልሽ ከቤት ትወጫለሽ። ይሄ ልጅ የምር ነው እንዴ? አያደርገውም እኮ አይባልም። እና አባቴ ነው የሚሻለኝ። መቼም እውነት ከሆነ መልሼ መውጣት አልችልም። ዝም ካልኩ ደግሞ ጆሲ ካገኘው አይለቀውም። እና አባቴ ነው የሚሻለኝ። በቃ እዚህ ሆኜ መጨረሻው ነው ያለው። ታያ ጥሩምቤ ናታ? አዎ ጥሩምቤ ነች። ምንድን ነው? ምንና ነው እንደዚህ ተክዛለች እኮ? እያያት ነው? ያው እንደተለመደው አቡሊ ናፍቋት ነው የሚሆነው። ፋያ በዚህ ሰዓትም ትቀልዳለህ ወይ? ቀልድ የራሷን ስጠይቃት ተነግረህ የለ እንዴ? አሁን እንደው ጥሩምቤ ናት አቡሊ የሚያፍቃት ናፈቀን ብላ የምትነግረን? ከኋላ የመጣኝ ነው ይሉታል። አንተ እንደው ቆይ አንተ ጥሩምቤን ከኔ በላይ አውቃት ነው የምትናገረው? አይደለም ስለሷ ስላንተ ራሱ እነግርሃለሁ። ስለኔ ደግሞ ምን? እሱን ነው ሀሚን ጠይቄ እነግርሃለሁ። በቃ ቀለድክ ማለት ነው። ማሂ ሰላም ነው? ምንድነው? ምን ሆነሽ ነው? ደህና ነው።
ደህናማ መሲም ምንድነው ችግር አለ እንዴ? አቡሌ ከሆነ እኮ ቀድሞ ነው የወጣው። አንተ እንዴ ጥሩምቤ ቆይ ምንም አላልሽም እኮ ችግር አለ እንዴ? ማይ ምንድነው? አቡሌ ምን ሆነ? ፋያ አቡሌ ምንም ነገር አልነገረም ማለት ስለምኑ? ማይ ምንድነው የተፈጠረው? ፋያ አቡሌ እኮ እናቱን ቀብሮ ነው የመጣው። ምን? አዎ ፋያ ደብቆናል። ለዛ እኮ ነው እንደ ድሮ መሆን ያልቻለው። በቃ ማይ ተረጋጊ በቃ ልንረዳ ይገባ ነበር። ብቻዬን ነበር ግን አልተረዳሁትም። ማይ አንቺ እኮ አላጠፋሽም። እኔም አቡሌም ክፉ ሴት እንዳልሆንሽ እናውቃለን። አንቺ ራስሽ ብዙ ችግሮች አሉብሽ። ተረጋጊ። እኔ በራሴ ነው ያዘንኩት። በቃ ተረጋጉ። ቆይ ግን ለምን ሊነግረን አልፈለገም? ግራ ገብቶት ነበር። ታውቃለህ አንድ ቀን እንኳን ከሷ ተለይቶ አያውቅም ነበር እኮ። ይገባኛል። እንደውም አይፈረድበትም። በጣም ጠንካራ ነው። የሰማነው ነገር ከባድ ቢሆንም አጠገቡን ልናበረታታ ነው የሚገባው። ስለዚህ ወዳለበት ቦታ እንሂድ። እሺ ጥሩም ቢሆን የት እንዳለ ታውቃለሽ? ያው ሰሞኑን እኛ ጋር ስለሚሆን ከተመረው ከተመለሰ ከሜ ጋር ነው። እንደዛ ከሆነ በቃ እንሂድ። ሰላም ነው ጆሲ? ቆይ አንቺ ልጅ ከኔ ምንድነው የፈለግሽው? ኧረ ምንም አብረን እንድንሄድ ነው። ለምንድነው አብረን የምንሄደው? ታወቅን አይደል? ብቻዬን መሆን ነው የምፈልገው። ደግሞ ግቢስ እንደምትፈረው ሰማው እውነት ነው? ቆይ ምንድነው የፈለግሽው ከኔ? ኧረ ምንም ያው ስላገዝከኝ እኔም የማግዝ ነገር ካለ ጠይቅ ብዬ እኮ ነው። ሰሚያለሽ? ምንም የምታግዢ ነገር የለም። በሱ እንኳን እርግጠኛ መሆን አልችልም። ማለት ያው ብዙ ጊዜ በህትምት ላይ ከወንዶች ጋር እንደምጣላ ሰምቻለሁ። እናማ እኔትን ከቀረብኩኝ እና የጓደኛ ከሆንኩኝ አንተን ልጠቅም እችላለሁ ብዬ እኮ ነው። እንዴት ነው ልትጠቅሚኝ የምትችይው? ያው የህት ቤስት ፍሬንድ ሀዚብ ነበረች። ሀዚብ ደግሞ አሁን ሌሎች ሰምቻለሁ። ስለዚህ እኔ እሷን ቦታ ማግኘት ከቻልኩኝ የህትን ሚስጥር ማወቅ እችላለሁ ማለት ነው። እሺ ሚስጥሯን አወቅሽ፣ ከዛስ? እናማ አንተ ምን ማድረግ እንዳለብህ መቼም አልነግርም። እህትን ሊቀርባት የፈለጉትን ከስርስር ታጠፋቸዋለህ። ግን የዚህን ያህል ልታግዢኝ የፈለግሽው ለምንድን ነው? ምክንያቱም ባለውለቴ ስለሆንክ። እንዴ ይሄን ሁሉ ነገር ታዲያ እንዴት በዚህ አጭር ጊዜ ውስጥ ልታውቂ ቻልሽ? በቃ ሰው ጠይቅ። እሺ እንዴት እሷ ልትቀርቢያት ትችያለሽ? አንተ በሀሳብ ተስማማ እንጂ ለሱ ችግር የለውም። ሴት አይደለም ይሁንሽ መላ ነገር አይጠፋም። ጥሩ። ሁሌም ቢሆን የሚያሳስበኝ እሷ ደህንነት ነው። ስለዚህ ተስማምቻለሁ። ኦ ሶሪ ያው እሺ ትለኛል ከፈ ስላላሰብኩ ነው። እንዴ ለራሴ ጥቅም አይደል እንዴ? ለምን ይሻለልሽ? እሺ የእናንተ ግንኙነት ግን በሚስጥር ይሆናል ማለት ነው። ያው ጥሩ ጨርሰናል መሰለኝ። አዎ እሺ ቻው ቻው። ብራቮ ሊዱዬ፣ የመጣሽበት ያለው መንገድ በጣም አሪፍ ነው። ከትምህርት ቤቶች ኮሎምቦስን እዚህ ደግሞ ጆሲን እነሱን በእጅሽ ማድረግ ከቻልሽ ላንቺ ትልቅ ድል ነው። ከዛ የምትፈልጊውን ነገር በእነሱ ጥላ ስር ማድረግ።
ኤዱ የኔ ቆንጆ አልናፈኩሽም? ዋ ልክ እንደ ሮዝ ውብ ሆነሻል። እኔ ግን በጣም ናፍቀሽኛል። አዎ አልዓዛር ልክ እንደ ስሜ ሞትን ድል አድርጎ የተነሳው አልዓዛር። ምን ነው አላመንሽኝም? ሞቷል ሲሉ ተቀበልሻቸው? አንቺን ለማን ጥዬ ይኸው አለው አልዓዛር። ፈጣሪ ቆይ ምንድን ነው የማየው? ከብዙ ዓመት በፊት ሞታል ብዬ አመንኩ። ወርሜን ያወጣሁብህ አልዓዛር፣ እኔ ማመን አልችልም። በትክክል አግኝተሽኛል። አዎ አልዓዛር፣ ሞት ማያሸንፈው አልዓዛር። ቆይ እንዴት? ያው እንደ ክርስቶስ ናውጣ የሚል ኃይል ባይኖረውም በራሱ መቃብር ፈንቅሎ ወጥቶ ራሱን አድኖ መጥቶልሻል። ነይ ስትቀፊ ዋው ናፍቀሽኝ ነበር። ምን ነው ቆንጆ ሆንኩብሽ አይደል? ቆይ ምንድን ነው ፊትክ? አንዳንድ ሰዎች ማስታወሻ ብሎ ያስቀምጡልኝ። ሄሄሄ የኔ ቆንጆ ገና ብዙ የምታይኝ ጊዜያቶች አሉ። ስለዚህ አሁን ብንሄድ አይሻልም? እባክህ ክብርት ሆይ መሄድ እንችላለን? ሄደን ነው ሰላም ላንቺ ይሁን ወይዘሮ ሰብለ። ደግሞ ምን ፈለክ? እንዴት ዘመድ መሆኔም ተረሳ እንዴ? የሆነ ነገር ካልፈለክ እኮ እንደማትደውልልኝ እኔም አንተም እናውቀዋለን። ተይ እንጂ ጤንነታችሁ ማያሳስበኝም ማለት ነው? ምንድነው የፈለከው? የወንድሜ ልጆች ናፍቀውኛል፣ ማግኘት እችላለሁ? ለራሳቸው መደወል ትችላለህ። በነገራችን ላይ ሰብለ ያንን ጉዳይ እንዴት አደረግሽው? የምንን ጉዳይ? የወንድሜ ልጅ ትምህርት ቤት ውስጥ የደበደበው ልጅ ጉዳይ ነው። አሁን ነው ትዝ የሚልህ ነው ወይስ ብሩን ስላላኩልህ ነው? ኖ እንዴት እንደዛ ታስቢያለሽ? እኔ ሀገር ውስጥ አልነበርኩም፣ አሁን ነው የመጣሁት። ኢትዮጵያ ውስጥ ደግሞ ይሄ የመጀመሪያ ስልኬ ነው። መቼ ነው ግን የምትለወጠው? ሰብሊ ለምን ግን ልታምኚኝ አትፈልጊም? መቼም ቢሆን አላምንህም። አዎ አሁን እነሱን ፈልገህ ከሆነ ለነሱ መደወል ትችላለህ። ኖ ለሱ ብቻ አይደለም የደወልኩት። ያው አንቺ ጋር ያስቀመጥኩት ዕቃ አለኝ መሰለኝ። ዋናው ፍላጎት እሱ እንደሆነ ማላቅ ነው የሚመስልህ? ኦኬ እንደዛ ከሆነ ሰሞኑን መጥቼ ወስደዋለሁኝ። እንድታውቂው ያክል ነው። እንደፈለክ እቺ ባሏ ቢጤ ይቅርታሽ ያቆይሽ። ወሳኝ ስልክ ስለሆነ ነው። እኔ እስቲ ጠጋ በይ። ወሳኝ ነገር ስለሆነ ነው።
እቃውን በስነ ስርዓት ተረክበሃል? አዎ አለቃ፣ ምንም ይቀር የለም። በጣም አሪፍ። ከነገ ጀምሮ መበተን ጀምር። እሺ አለቃ። ስህተት የሚባል ነገር እንዳይፈጠር ያችን ጥሩምቤን ደግሞ በአይነ ቁራኛ ተከታተላት። እሺ አለቃ። አለቃ ልጁ ደወለ። የቱ ልጅ? ይሄ ትምህርት ቤት ውስጥ ይሄን ስራ የሚሰራልህ ልጅ። አንሳውና ላውድ ላይ አድርገዋ። እሺ። አቤት። ሰላም ነው አለቃ? በሰላም ነው። ምን ፈለክ? አለቃ እቃው አልደረሰም? የምን እቃ ነው? እንዴ አለቃ እቃው ነው። አንተ እንዴት ብትደፈን ነው እንደዚህ አይነት ነገር በስልክ የምታወራው? ይቅርታ አለቃ፣ ችግር ስለተፈጠረ እኮ ነው። የምን ችግር ነው? በትምህርት ቤታችን ውስጥ አንዱ ልጅ ደበደበኝ። ቆይ ምን አድርግ ብሎ ነው? እቃውን ካላመጣ እገልሃለሁ ነው የሚለው። ማንነቱን ላክልኝ። እሺ አለቃ። እሺ፣ ነገ የተለመደው ቦታ እንገናኝ። እሺ አለቃ። ይኸውልህ ከዚህ በኋላ እንደዚህ አይነት ነገር እንዳይደገም፣ ደግሞ በስልክ እንደዚህ አይነት ወሬ እንደማይወራ ታውቃለህ አይደል? እሺ አለቃ፣ አስተካክላለሁ። እሺ አለቃ። ምንድን ነው ማድረግ ያለብን? መረጃውን ሲልክልህ አሳውቅ። እሺ። ሄሎ አለቃ። እቃዎቹ በሙሉ ተራገፉ? አዎ አለቃ። ጥሩ። ጥራታቸውን ማረጋገጥ ስላለብኝ አንድ ይዘልኝ ትመጣለህ። እሺ አለቃ። ይፍጠን። ታዘዘ። ለአለቃ የሚልልት ሆነ አዘጋጅቶ ስመጣ እንደማገኝሽ ግን እርግጠኛ ነበር። አንተ ልጅ ግን ያማል እንዴ? ጤነኛ አይደለህም እንዴ? ቃልዬ ቆይን ጥያቄ ስንቴ ነው የምትጠይቂኝ? አዎ ጤነኛ አይደለሁም። ካየሁሽ ቀን ጀምሮ እኮ ፍቅርሽ አሳብዶኛል። እኔም ማፍቀር አደጋ አለው። ጥሩ ነዋ ታዲያ፣ ደስ የሚል ስቃይ ይሆናል። እባክህ ለምን? ቆይ አንተ ግን ለቤተሰቦች ስትል እንኳን መኖር አትፈልግም እንዴ? እፈልጋለሁ እንጂ እናቴም እኮ ብትሆን እንዳንቺ አይነት ቆንጆዬ ሴት ባመጣላት ደስ ብሏት ነው የምትቀበለኝ። እሺ በቃ አንተ ትክክል ነህ። ግን አሁን በቃ ወደ ቤት ተመለስ። መሄድም የት እቀራለሽ ነው ወይስ ቤት ልታስገብኝ አስበሻል? ጭራሽ አሁንም ቢሆን እዚህ የጠበቁ ምን ያህል አደጋ ውስጥ እንዳለ ላስረዳ ፈልጌ ነው። እናትሽም ሆነ ወንድምሽም እኮ ቢያገኙ እንደማይለቁኝ አውቃለሁ። ግን ደግሞ የመጣውን ነገር ሁላ በጸጋ ለመቀበል ዝግጁ ነኝ። ምክንያቱም ቃል አፍቅሬሻለሁ። ምን? አዎ ቃል፣ ከልቤ ነው ዛሬ ማወራሽ። የፈለገ ነገር ቢመጣ አንቺን ማፍቀሬን አላቆምም። ደግሞ ልቤ እኔ እንደሆንሽ ነግሮኛል። እዮባ ወይ ቃልዬ፣ ቆይ ዛሬ ንግግርህ እንዴት ነው? እንዴት ሆነብሽ? የምር ታፈቅረኛለህ? በጣም ግን እኮ እኔ በብዙ ሾሆች የተከበብኩ ነኝ። አውቃለሁ ቃል፣
አንቺ ብቻ ቦታ ስጪኝ እንጂ ሁሉም ነገር አብረን እናልፈዋለን። አይሆንም። ለምን? ምክንያቱም ምን ያደርግልሃል? በቃ የምትወደኝ ከሆነ ዝም በልና ከኔ ራቅ። እኔ ማድረግ አልችልም ቃል። እሺ ቢያንስ አሁን ከዚህ ራቅ። እሺ ግን እዚች ጋር ከሳምሽኝ። ምን? ቆይ አንተ ግን ያማሃል እንዴ? የምሬ ነው። አለበለዚያ ጆሲ እስኪመጣ ከዚህ ንቅንቅ አለው። ምን እንደሚደርስብህ እኮ ታውቀዋለህ። የፈለገ ነገር ይምጣልኩሽ እኮ። እንደውም እስክስሚኝ ድረስ አይኔን አልከፍትም። እንዴ አንተ ዮብ ምን እያደረክ ነው? ተናገር ያለው የምትስሚኝ ከሆነ ሳሚ፣ አለበለዚያ እንዲሆኝ ነው የምቀረው። ትሰማኛለህ? የራስ ጉዳይ እሺ። እሺ አሁን ደስ አለ? በጌታ ስም ምን አይነት ከንፈር ነው ያለሽ? አሁን ምንም መስማት አልፈልግም። ቀጥ ብሎ ወደ ቤት ሂድ። እሺ ንግስት ሆይ ቃልሽን አከብራለሁ። ደግሞ እንደምታስብልኝ ስላሳይሽኝ ደስ ብሎኛል። ደህና ደርልኝ የኔ ቆንጆ። ፑልይ ናታለም እንደው ዛሬ እንደው ወደ ኋላ መለስከኝ እኮ ልጀዋ። እንዴት እቴ እና ጥሩ አይደለም እንዴ? አረ ጥሩ ነው። እንደውም ልሙትልህ ደብሮኝ ነበር ዛሬ እንኳን መጣልኝ። ምን ነው ማህ ያልነበረችም እንዴ? አረ ተወኝ። ምን እሱ እኮ ጧት ከወጣ እኮ መመለሻ የለውም። እቴቴ ወየ ልጄ ማህ እኮ ነገረች። ምኑን? ለምን ትምህርት እንደማትማር። አንተንም አይደብቅም አውቅ ነበር። እንግዲህ ልጄ እንዲሆነችው በዚህ ምክንያት ነው። ቆይ ቴቴ የት ነበር የምትማረው? አይ ልጄ አሁንማ ታፌ ጠፋብኝ እኮ። ማን ነበር? ሰራዊት ነው አይደለም? እንት ሰምበር ነው ሰምፒየር ነው እንደዛ ነው የሚባለው ትምህርት ቤቱ የነበር። ጠፋኝ አሁንማ። እንዴት እሷ ብቻ ተለይታ እዛ ገባች? አይ ልጄ በትምህርቷ እኮ እንዴት አይነት አንበሳ ተባሪ ነበረች መሰለ። ይሄ ምንድነው የሚባል አግንታ ስኮላር ነው ምንድነው የምትሉት? እሱን አግንታ ነበር የገባቸው የነበር እድል አግንታ። በጣም ይገርማል። ምን ያረጋል? ልጄን በሉብኝ። ቆይ ቴቴ ልጅቷ በጣም ጓደኛዋ ነበረች ማለት ነው? እኛ እንኳን አይተናት አናውቅም፣ ግን በትምህርት ቤት ውስጥ በጣም የሚዋደዱ ጓደኛሞች እንደሆኑ ሰምተናል። የልጅቷን ነገር ሰማ በጣም ነበር ያዘንኩት። እንግዲህ ምን ታረጋዋለህ ልጄ፣ ያውሬ ዘመን ላይ ደረሰ። ልጄን ቀሙኝ። አሁን እኮ ግን ዩኒቨርሲቲ ተማሪ ትሆን ነበር አይደል? ነበር እናት አለ። እኔ የምለው ቆይ አንተስ ለምንድን ነው ያልጨረስከው? እኩል ያልነበራችሁም እንዴ? እኔ እኮ ማዬ በታመመችበት ሰዓት አቆሜ ነበር፣ ለዛ ነው። ይሁን እናት አለ፣ ገና ልጅ ነህ፣ ይደረሳል እናቴ። እቴቴ አሁን ግን እንዴት ነው ማይን ማገዝ የምንችለው? አሁንማ ባንተ እጅ ነው ያለችው። እንግዲህ ሚስጥሯን ከነገረች ሌላም ነገር ትሰማለህ። ደግሞ ቀስ እያልክ ወደ ቀልቧ ወደ አይምሮዋ ትመልሳታለህ። እኔ ደግሞ ጸልይላችኋለሁ። እሺ ቴቴ። እሺ ሁሉንም ነገር አረጋግጫለሁ ነው ያልከው? በሚገባ። ምን ነው ልትነግረኝ የፈለከው ነገር አለ እንዴ? እንዴት አለቃ? እየተጨናነክ ነው። ምን ልትነግረኝ የፈለከው ነገር አለ? አንድ ልጅ እያስቸገረ ነው። ማን ነው? ስሙ ጆሲ ነው። ትምህርት ቤት ውስጥ የሚሰራን ልጅ ደብድቦታል። ምን ፈልጎ ነው? አሁን አቅርቦ ሲያንስብን ከየትም ውለድ ብሎ ልጁን ደብድቦታል። የልጁን መረጃ አግኝተሃል? አዎ ልኮልናል። ችግር የለውም፣ እንዲቆነጠጥ አደርጋለሁ። ወይ አለቃ፣ እኛ እርምጃ እንወስድበት እንዴ? በጭራሽ። እናንተ ይህንን ነገር እንደምታከፋፍል መታወቅ የለበትም። እኔ ጨርሰዋለሁ። እሺ አለቃ። ነገውኑ ስራ ይጀመር። እሺ አለቃ። ሌላ የምትናገረው ነገር አለ? አለቃ አንድ ጥያቄ አለ። ምንድነው? ለምንድን ነው ጥሩቤ እንድትቀጣ ያልፈለገው? ሮቢልን እኮ መጥቷለች። የሷ ጊዜ ገና ነው። አድርግ የተባልከውን ብቻ አድርግ። እሺ አለቃ። ምንም ከሌለህ መውረድ ትችላለህ። እሺ
አቤት እማዬ። የት ሄዳችሁ ነው? የትም። ምን ነው? ለምን ቆያችሁ? እንዴማ ሰዓቱ እኮ ገና ነው። ምንድነው የተፈጠረ ነገር አለ እንዴ? አውራሪስ ደውሎላችሁ ነበር? አይ አልደወለም። መጣ እንዴ? መጥቷል። ኦ ናፍቆኝ ነበር። ደስ ይላል። ኢዮብ አርፈ ተቀመጥ። ቀጥ ብለ አሁኑን ወደ ቤት እንድትመጣ። እንዴማ ደግሞ ምን አለ ባገኘው? ተናግሬያለሁ። በ10 ደቂቃ ውስጥ ሁለታችሁም ወደ ቤት እንድትመጡ። እሺ። ደግሞ ቢደውል ማግኘት እንደማትችሉ ንገረው። እማ ግን ታውቆሻል። በጣም እያስጨነቅሽን እኮ ነው። ተናግሬያለሁ። ሄሎ። አይ እማዬ በቃ ሁሌ አምባገነን ነሽ አይደል? ልጁን ሀዘን አታብዙበት እንጂ ምን ሆናችሁ ነው? እንደዚህ ሀዘን ማብዛት እኮ ጥሩ አይደለም። ላቡሌ ደግሞ እኛ አለን እኮ አይደለም? ጥሩምቤ ወዴት ነው አንተ ጎረምሳ? አንተ ቁጭ ብለህ ነው ብለህ ነው። አረ እንደዚህ ጎረምሳ ምን ላድርገው እናንተ? አይዞህ ልጅ እኮ እኔ እናት አይደለሁም እንዴ? እናት አለሁ እኮ ይሄው ብዙ ወንድም ብዙ እህት አለሁ እኮ። ተው ግድ የለም ሀዘን ማብዛት ምንም አይጠቅም። ልዩ እኮ ነው ደግሞ እኮ አቡሌን እንዴት እንደሚወደው። አረ ቴቴ ምን ልትል ነው? እንደውም ያኔ ብስክሌቷ ገደል ገባች ጥሩምቤ ባላገባች እያልን አይደል እንዴ ስንድራችሁ የነበረ? እንዴ ማዘር ይሄ ነገር እውነት ነው እንዴ? ታዲያስ ለዛ አይደል እንዴ አሁን እንደዚህ የሚያረጋት? አረ ቴቴ አታሳፍሪኝ። ምን ያሳፍራል? እኔ እንደሆነ ፈቅጃለሁ እኮ። ዋናው ደግሞ የቤተሰብ ፍቃድ ነው። እሰይ የኔ ወርቅ። እንደውን የማን ቆንጆና ደራዳ አፌ ቁርጥ ይበልልህ። እንዴ አንተማ ቢን እና እኔ እኮ ነው ስላልመሰለኝ ነው። ለካ አንተ በቤተሰብም ጨርሰሃል እንዴ? ዛሬ ደግሞ አልቻልኳችሁም። እናም ነው መቀበል ነው። ምን አማራጭ አለ እንዴ ማዘር? ምን ነው ማዘር አመነ እኮ ዛሬ እና ወደረ እንዴ? በቃ ቴቴ እኛ እንውጣ። ወዴት? ወደ ውጭ እንድንወጣ። ሳትናገርማ አትሄድም። አረ እኔ ምሬን ነው። አሃ መሄድ አልፈለክም ማለት ነው። መሄድ አልፈለገም። አየህ በላ ተናገር። በቃ እሺ ጥሩምቤ ጋር አንቀጣፊ ያው አዋጣሁት። ና ሄድ በል ሄድ በቃ። እሺ እንወጣለን። ኑ በሉ በኋላ። አይ ቡልዬ እናቴ ፈርል ብላለች። አይ ጉድ ደግሞ እኮ እንደው አንገቱን ስብር ሲያደርግ ያሳዝነኛል። ይሁን እስቲ ማህዬ ግን ሰላም ነው አይደል? ሰላም ነው በቃ። ፊትህን ሳየው ግን አሁንም የሆነ ነገር እንደደበከኝ ነው የሚሰማው። ኬኬ መጥቷል። መቼ አግኝቶኝ ነበር? ምን ፈልጉ? አልገባኝም፣ ግን የሆነ ነገር እንደፈለገ ያስታውቃል። እሺ ቆይ ምን አለሽ? ሰላም አለኝ። ከዛ ስለ ቤተሰብ የሆነ ነገር አወራ። ባይገርም ስለ አቡሌ እንኳን ሳይቀር ያውቃል። ቆይ እንደገና ወደዛ ስራ ሊያስገባሽ ፈልገው ነው እንዴ? እሺ እንደማልለውማ ያውቃል፣ ግን የሆነ ነገር እየቀመረ እንደሆነ ያስታውቃል። እሺና ምንድነው ማድረግ ያለብን? ፋያ እዚህ ነገር ውስጥ አንተ እንድትገባ አልፈልግም። ምን ማለት ነው? ያኔም አብረን ነበረን፣ አሁንም እንደዛው ነው የሚቀጥለው። ፋያ አንተ ትምህርትህን ነው መከታተል ያለብህ። እሱን አንቺ አትነግሪኝ። ግን ቆይ ይሄን ሁሉ ነገር እንዴት ስለ ቤተሰቦቻችን ሊያውቅ ቻለ? ማን ይሆናል? እነ ኮሎምቦስ ናቸው የሚነግሩት። ስለዚህ ልናናግራቸው ይገባል ማለት ነው። ቆይ እሺ፣ ወዴት ነው የምትሄደው? እነ ኮሎምቦስ ጋር ተከተኝ። ግን እስከ ዛሬ የት ነበርክ? የት ነበርኩ? ነጠላ ስቋጭ ነጠላ ስቋጭ። እኔ እየቀለድኩ አይደለም።
ምን ይጠቅምሻል? እንዴት አይጠቅመኝም? ፍቅረኛዬ ነበርክ እኮ። ነህ ነው ነበርክ? ቆይ አልገባኝም። አሁንስ አይደለም? ቆይ እንዴት ነው የምታስበው? እኔ እኮ እንደሞትክ ነበር የማውቀው። አሁን ግን ሕያው ነኝ፣ ሕያው። እና ይሄንን ጥያቄ ለመጠየቅ የፈጠንካል መሰለህ? አይመስለኝም። ምክንያቱም አንቺን ሳላስብ ውዬ ስለማላቅ እኮ። የት ሆነክ ነው እኔ ስታስበኝ ነበር? ሲኦል። እሺ እማትነግረኝ ከሆነ እኔም ላውራ ካልችልም ቁጭ በይ። ትሰሚኛለሽ? የነበርኩበትን ማወቅ ላንቺ አይጠቅምሽም። መቼም ይሄን ፊቴን እያየሽ ገነት እንዳልነበርኩ ይገባሻል። አሁንም ቢሆን ላስገድድሽ አይደለም የመጣሁት። ግን ደግሞ ታውቂኛለሽ፣ ድሮም ቢሆን ሰው ማስገደድ አልወድም። በጥቅሜ ሲመጡብኝ ግን ለማንም እጅ አልሰጥም። ካልፈለግሽ መሄድ ትችያለሽ። እንደዛ እኮ አይደለም፣ ግን በቃ እኔም ጥያቄ ስላለብኝ የሚጠቅምሽን ብቻ እነግርሻለሁ። ግን ጊዜ ስጪ። እሺ ሮቢ ዛሬ ደስ ብሎኛል። እንኳን ደስ አለሽ አትለኝ? ምን ተገኘ? እናቴ ደወለችልኝ እና በጣም ደስ ብሎኛል። እንኳን ደስ ያለሽ። አሁን ደግሞ በደንብ ደስ እንዲለኝ ኮሎምበስ ነው ተገናኘኝ። ቆይ ምን ያደርግልሻል? የሆነ ቀን የደበረው ስለ ቤተሰብ ባወራሁት ነገር ነው መሰለኝ። ልክ ሳይሆን አይቀርም እና ይቅርታ ልጠይቀው እፈልጋለሁ። ምን ብለሽ ነው? በጣም ብዙ ነገር እሱ ልክ ይሆናል መሰለኝም ነበረ። አሁን ግን እናቴን ካወራሁት በኋላ ልክ እንደሆነ ገብቶኛል። እኔ ይቅርታ ልጠይቅ እፈልጋለሁ። አንቺ ልጅ ግን በጣም ግራ እያጋባሽኝ ነው። እንዴት? ቆይ ማንን ነው ግን የምትወጂው? ስለምንድን ነው የምታወራው? የማወራውማ ስላንቺ ነው። መቼስ መጀመሪያ የተዋወቅንበት ምን እንደሆነ አትረሺም። እናማ አቤኔን ለማግኘት ስትይ እኮ ከእህትሽ ጋር ሳይቀሩላ ተጣልተሻል። አሁን ደግሞ እንደዚህ ስትሆኚ በጣም ግራ እያጋባሽኝ ነው። ቆይ ምን ሰው ነው አያኝ? ለነገሩን አይመለከተኝም። ደስ እንዳለሽ። እሺ አሁን ኮሎምበስ ጋር ትወስደኛለህ ወይስ አትወስደኝም? ብችል በጣም ደስ ይለኝ ነበር፣ ግን አዝናለሁ፣ አልችልም። ለምን? ምክንያቱም ብዙ ስራ ስላለበት። በይቸው። ምን ይመስላል? ዛሬ የማያሳብበት 30 ኬትም አልሄድም። እዛ ያለበትን ቦታ ቢሆን ይሄዳታል። አቡሌ በጣም ጠንካራ ልጅ ነው። አዎ አቤል፣ ያው እንዳልኩ ነው። አባቴን ያስተማረኝ፣ እናቴ ደግሞ ይህንን ነገር እንዳደርግ ቃል አስገብታኝ ነበር። ምንም ነገር ቢሆን ግን እኔ ራሴን ባንተ ቦታ አድርጌ ሳስበው ከአእምሮ በላይ ነው የሚሆነው። አቤል፣ ሰው እኮ ያስተሳሰብ ውጤት ማለት ውጤት። ይኸውልህ በምንም ሆነ በምንም ህይወት ከልብ ይቀዳል። ያ ማለት ደግሞ ያሰብከውን አታደርግም፣ ያቀድከውንም አትኖርም። ሳያቅዱ የሚኖሩ ሰዎች የሉም እንዴ? አቤኔ፣ እነሱ ራሳቸው እኮ አለማቀዳቸው ነው እቅዳቸው። ስለዚህ እንደዛው ይኖራሉ። እንደሱ አልተረዳሁትም ነበር። ስለዚህ እኔ ማምኜ ነው እየኖርኩ ያለሁት። በቃ አጠገብ ያለው ያህል ነው የሚሰማኝ። የሚገርም መልከታ ነው። ታውቃለህ፣ የሰው ልጅ እኮ እንደዚህ ማሰብ ከቻለ ምንም ተስፋ የሚያስቆርጠው ነገር የለም ማለት እኮ ነው። ልክ ብለሃል። በአንድ ነገር ላይ ተስፋ የምታጣው እንደሌለ ስትቆጥረው ብቻ ነው። እንዳለ የምትቆጥረው ከሆነና ትክክለኛውን ስሜት ከተረዳው ሁሉም ነገር ለኛ ቀላል ነው። ቆይ ይህን ነገር ከማን የተማርከው? ከእናቱ ወይስ ከአባትህ? ሁለቱም ለእኔ መምህሮቼ ናቸው። ምን ላንተ ብቻ፣ ለእኛም እኮ መምህሮቻችን ሆነዋል። ፋያ ግን ጓደኛ መምረጥ ያውቅበታል። እንዴት እንደዚህ አልክ? ይኸው አንተን ስላየው ነው። በጓደኝነታችሁ መሀል ከመተሳሰብ በላይ እያየው ነው። ፋያ ወንድሜ ነው። በምንም አይነት ሁኔታ ውስጥ ከጎኔ ነው። ደስ ይላል። ታዲያ ይሄ ጓደኝነት ለእኔ የሚሆን ቦታ የለው እንዴ? በደስታ ነው። ግን እኮ እኔ ነኝ ከኋላ የመጣሁት። ስለዚህ እኔ ነኝ ጥያቄውን ማቅረብ ያለብኝ ነው ብለህ ነው?
ዛሬ እነዚህ ልጆች የት ሄደው ነው? አይመጡም እንዴ? ቆይ እስኪ እንደውለት ለምን የሚቀባጅረው ውሸታ ነው ብለህ ነው? ለዛ ነው ጫፉን እንዳትነካ ያለኝ። ስለ ቀባጠርክ የሚሆን ነገር ያለ ይመስላል። እያወራሁ ያለሁት መቀባጠር እንዳልሆነ ጊዜው ሲደርስ ትረጃለሽ። እና ስለዚህ አሁንም እንድትነግረን ፈቃደኛ አይደለህም ማለት ነው? ምንም የማወራችሁ ነገር የለም። ጥሩ ብቻ ግን አንድ ነገር ይፈጠርና ተያይዘን እንደምናልቆቀውሽ ጥሩም ቢሆን መለስ ይሻለኛል። በዚህ ሁኔታማ በገኛ አፈር ነው የሚያበላኝ።